ሰላም ቅዱሳን እንደምን አላችሁ? ይህ ፓራዳይዝ ክርስቲያን ሚዲያ ነው። በየጊዜው ያስተምራሉ፣ ያንጻሉ ብለን የምናስባቸውን ፕሮግራሞች ሁሉ ያዘጋጀን ወደ እናንተ እንቀርባለን። በየትኛውም የዓለማችን ክፍል ሆናችሁ ስለምትመለከቱን ደግሞ ሐሳብ አስተያየታችሁን ስለምትሰጡን እጅግ አድርገን እናመሰግናለን። ዛሬም የተወደደ እንግዳ ይዘንላችሁ መተናል። 28 ዓመት በቤተ ክርስቲያን አገልግሏል። 9 ዓመት በቤተ ክርስቲያን መጋቢነት እያገለገለን ያለው በጣም የምትወዱት አገልጋያችን ፓስተር ዘማሪ ያሬድ ማሩ ዛሬ ከኛ ጋር ነው። አብራችሁን ቆዩ። አብራችሁን ነው። ፓስተርዬ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ትላንትና ዛሬ ሳምንታት ስንል ባለመገናኘት ጊዜ ፈጅተን ዛሬ ተሳክቷል። ደስ ብሎናል። ፍቃድህን ሰጥተህን ዛሬ ከኛ ጋር አብረህን ጊዜ ልታሳልፍ ስለመጣ እኔም ደስ ብሎኛል ስለጋበዛችሁኝ። እግዚአብሔር ይባርካችሁ። ዛሬ መልካም ቆይታ ይኖራል ብዬ አስባለሁ። እንደው ብዙ ሚዲያዎች ላይ ሰምተነዋል። ትንሽ ወደ ኋላ ልመልስህና ውልደትና እድገትህ ምን ይመስላል? እንደው ለማስታወስ ያክል በጨረፍታ እንለፈው። ውልደቴ አዲስ አበባ ነው። ውራኤል የሚባል ሰፈር ነው የተወለድኩት። ከዛ ላምበረትና ኮተቤ የሚባል ሰፈር አደግኩኝ። ይሄ ነው ውልደቴ እና አሁንም ኮተቤ ነው የምኖረው። ለቤተሰብ ስንተኛ ልጅ ነህ? ለቤተሰብ አስረኛ ልጅ ነኝ። ከኔ በታች እንዳለች ሴት ብቻ። ሴት። ምን ይመስል ነበር የአንተ አስተዳደግ በልጅነት? በሁላችን ማስተዳደጋችን ይለያል። ዝምተኛ ልጅ አለ፣ ተጫዋች ልጅ አለ፣ ረባሽ ልጅ አለ። ምን ይመስል ነበር ልጅነት? የኔ ረባሽ ከሚባሉት ልጆች መካከል ብዙም ባልመደብ ግን ረብሽ ነበር። ግን በጣም ተጫዋች ነበርኩኝ። ቤት ውስጥ እኔ ካለው ሳቅ አለ። እንደዛ አይነት ልጅ ነበር። የቤተሰብ ድምቀት ነበር። አዎ፣ በቃ ተወዛወዝ ይሉኛል፣ ዝፈን ይሉኛል ከሕፃንነቴ እና ያው በእንደዚህ አይነት ሁኔታ ነው ያደግኩት። ስሰማ ግማሽ በዓለም ግማሽ ባመነ ቤተሰብ ውስጥ ነው ያደግከውና እንደው ጌታ እንዴት ወደ ህይወት መጣ? እንዴት አገኘኸው? እንዴት ነካህ? መጀመሪያ ያው እንዳልከው ነው። ሁለት ፋሚሊ ነው ማለት ፋሚሊው ለሁለት የተከፈለ ነው። በደንብ ዓለማውያን አሉ፣ እንደገና ደግሞ በጌታ የሆኑ እህቶች አሉ። እና ያው ልክ እንደ ነፍስ የመገብካትን አይደለም የምትመስለው እና ዘንበል እላለሁ ወደ ዓለማዊነት ያደላብኝ ጊዜ ቤት ውስጥ በቃ ዝፈን እንጨፍር ምናምን የሚሉኝ ሲሉ ወደ እነሱ አደላለሁ። ደግሞ እንደገና ደግሞ ዘምር ና ቸርች እንሂድ ምናምን ሲሉኝ ደግሞ መዝሙር ዘምራለሁ። በቃ እንደኔ በቃ እሱ ደስ ይለኛል። ሞር ከዛኛው ይልቅ ይሄኛው ደስ ይለኛል። ግን ብዙ ጊዜ ያው ይዘውኝ አይወጡም ነበር። አልፎ አልፎ ነበር የሚወጡት። ግን በዚህ መሃል አንዲት እህቴ በቤተ ክርስቲያን የተሰበከውን ስብከት ኮፒ ፔስት ታደርግ ነበር እኛ ላይ፣ እኔና ታላቅ ወንድሜ እንደገና ታናሼ ላይ ትመጣና እንደዚህ ብሎ ሰባኪው የተናገረውን ምሳሌ ሳይቀር ትነግረናለች። እና ያ የእግዚአብሔር ቃል ውስጣችን እየገባ በተለይ እኔ ጋር በጣም ውስጤ ይነካ ነበር እሷ ስትነግረን። እና ወደ ጌታ ለመምጣቴ ምክንያት እሷ ናት። ፈለገ ሕይወት ማሩ ትባላለች እህቴ። አሁንም በኮተቤ ሙሉ ወንጌል አብረን ነው የምናመልከው። ድሮ በፉጨት ሰዎች በዓለም እያለህ ይመስለኛል በፉጨት ሰዎች ይከተሉ ነበር የሚል ነገር ሰምቻለሁ። አዎ። የዝማሬ ጸጋውንም የለየኸው ከዛ በኋላ በዛ ውስጥ ነው ወይስ እንዴት ነው? እስቲ አስረዳ። እኔ እንግዲህ ያው አንዳንዶች ገጠር ያደግኩ ይመስላቸዋል ፉጨት ሳፏጭ ምናምን፣ ግን አልነበረም። እኔ ያው ተወልጄ ያደግኩት አዲስ አበባ ነው እና የዚህ የፉጨቱ ነገር የጀመረኝ 5ኛ ክፍል እያለሁ ነው። 5 ዓመት ማለት 11 ዓመቴ ነው። ስንት ዓመት ነው ሲሉኝ እኔ 11 ዓመቴ ይላሉ። እና ሰዎች በጣም ይደነቁ ነበር። እና ይህን የሚያክል ፉጨት እንዴት ነው ካንተ ውስጥ የሚወጣው ይሉኛል። ትንሽ ልጅ ነኝ እና በጣም በሚገርም እንደዛ አይነት በቃ ሳላፏጭ መዋል አልችልም። በቃ በታክሲ ሂድ ከምትለኝ በባስ ሂድ ከምትለኝ እያፏጨህ በእግርህ ወደ ትምህርት ቤት ሂድ ብትለኝ ነው ደስ የሚለኝ። ያኔ በጣም ብዙ ህዝብ ይከተለኝ ነበር። ጎረምሶች ያስቆሙኝ ነበር። አስቆመው አፏጭልን ትባል? አዎ። ያው የሴት ጓደኞቻቸውን ይዘው፣ ሴቶቹ ዘፈን መራጮች ናቸው እና ያናድዱኝ ነበር። በዚህ አጋጣሚ
በጣም በቃ አንዱን ዘፈን ዘፍኜ ሳልጨርስ ሌላ ያንን ሳልጨርስ ሌላ ይመርጡ ነበርና ከሴት ጋር ሆኖ የሚጠራኝ ጎረምሳ በጣም ነበር በቃ ውስጤ ይበሳጭ ነበር። አይ ቲንክ ፉጨቱ እስከ ቴሌኮም ጥሪ ድረስ ከመሆን ደርሷል። አዎ ቴሌኮም ጥሪ ላይ አለ። አሁን ቴሌኮም ላይ ማለት የሆነ ሱዳን ሲሄድ ጎንደር ውስጥ ሱዳን ለአገልግሎት ሄጄ ካርቱም አንድ ልጅ ላይ ያገኘሁት ስልኩ ላይ የኔን ፉጨት እንትን አድርጎ ሪንግቶን አድርጎታል። እንዴት እንትን አለ በላክልኝ ብዬው ከሱ ነው እንደውም የተቀበልኩት። ማን አድርጎት ነው? ጎንደር ውስጥ ነው እንደዛ አድርጌ ይዤ የመጣሁት አለ። ከጎንደር ወደ ሱዳን እኔ ሱዳን ለአገልግሎት በሄድኩበት የራሴን ፉጨት ሪንግቶን አድርገውት ሰማሁ። ከነሱ ተቀብዬ መጣሁ ማለት ነው። ያኔ በምን አይነት ወይ እንደተቀበልኩት ባላቀም ስማርትፎን አልነበረም ያኔ፣ ግን ተቀብዬው መጣሁ በሆነ ሜካኒዝም ብቻ አላቅም። እና ከዛ በኋላ ግን የብዙዎች ሪንግቶን ሆነ። ሙስሊሞች፣ በጣም ትልልቅ ሰዎች ምናምን ባንክ ውስጥ ስገባ ምናምን በቃ በጣም ብዙ ሰዎች አጠገባቸው ታክሲ ውስጥ ቁጭ ብዬ የኔ ፉጨት መጥሪያ ነው የሚሆነው። አሁን ደግሞ በቴሌኮም ላይ ለቴሌኮም ተመዝግቦ ሰው ሪንግቶን አድርጎታል። በፉጨት የመዘመር ነገር እንዴት ነው? አይታሰብም ወደፊት ወይስ የተሰራ ነገር አለ? አንድ ሰርቻለሁ በፊት ድሮ አኬልዳማ የሚል ያኔ ተማሪ ነበርን። አንድ ጓደኛዬ በዚህ ሶኒ ቴፕ የለም በሶኒ ቴፕ አንድ ቤዝ የሚይዝ ምስክር ኃይሉ የሚባል እንደገና ወደ ጌታ ሄዷል። ፍቅሩ ከበበው የሚባል የእንጦጦ መካነ ኢየሱስ ልጅ እነሱ ጓደኞቼ ናቸው። ኮተቤ ላይ እነኚህ ሁለቱ ልጆች ሆነው ለምን ሙዚቃ እንሰራም አብረን ብለው ማአት መዝሙር በፉጨት እና ድሮ የነጌታ ያውቃልን የሙዚቃ ኢንትሮ ብሪጅ ሁሉ ምናምን አስገብተው ነው የሰሩት። በጣም እና አንድ ካናዳ አለ በእውነት የሚባል ልጅ በእውነት ክፍሌ የሚባል በጣም ጎበዝ ልጅ ነው። እና አረሳም በቃ እነሱን እና በእውነት ክፍሌ እና ምስክር ምናምን ሆነው ሙሉ ካሴት ሰራን። ፍቅሩ ከበበው አንድ ላይ ሆነን ሰራን እና እኔ አፏጫለሁ እነሱ ሙዚቃ ይዛሉ። እና በጣም ብዙዎች ኮፒ እያደረጉ እየቀዱ አንዳንዶች አለን ይላሉ። እኔ ጋር ግን ጠፍቷል። እስካሁን ምንም የለም። ሙሉ ካሴት እቺ ድሮ እቺ እንዲህ በስክሪፕቶ የምናጠነጥናት እሷ ውስጥ ነበር። እንደው ለማስታወስ ያክል አንድ ነገር እስቲ በፉጨት እንደው ፓስተር ለማስታወስ ያክል ቆይ እስቲ ድሮ ካፏጫኋቸው ነው። አለኝ ቀጠሮ የሚል ሁሉም ሰው የሚያውቀው ብዙ ጊዜ በብዙ መድረኮች አፏጭቼዋለሁ። አፏጭ ተብዬ ማለት ነው። ዋው ያው የታለንት ሁሉ ባለቤት እግዚአብሔር ነው። እግዚአብሔር ነው። በዚህ ፉጨት ይገርማል። በጣም ብዙ ተሰቃይቻለሁ። ከትምህርት ቤት ሁሉ እስከ መባረር ደርሻለሁ። ያፏጨ ትምህርት ቤት ውስጥ እኔ በቃ አላውቀውም። በቃ ዝም ብሎ በቃ አስተማሪም ወጣ ካለ ሳፏጭ ነው ራሴን የማገኘው። ግቢ ውስጥ አንዴ ሳፏጭ አንድ ኮከበ ጽባህ ትምህርት ቤት 9ኛ ክፍል እያለሁ አንድ አስተማሪ ያዘኝ። ግሬድ 9 ነኝ እና መጡ ጉማሬ ሌት የሚሆኑ ዲሌይ የሚሆኑ ወደ ክፍል የማይገቡ ቶሎ እያለ ግቡ እያለ ያባርራል ማለት ነው። እና እኔ ደግሞ በቃ እንትን ብዬ እያፏጨው ግሬድ 9 ነው። ልክ እንዲህ ሄደት ስል እሱ ከዚህ ጋር ከሆነ ህንፃ ጋር ብቅ ሲል
ፊት ለፊት ተገናኘን። እኔ እያፏጨው ነው፣ እሱ ጉማሬ ይዟል። እና ያመሃል አለኝ እንደዚህ ብሎ። ያመሃል ሲለኝ አዎ አልኩት። ምክንያቱም አያመኝም ካልኩኝ እንግዲህ ያንን ጉማሬ ጀርባዬ ላይ ሊያሳርፈው ነው። እና በጣም በቃ ደንግጫለሁ። ያመሃል ሲለኝ አዎ አልኩት። በል አሁን ግባና ደብተርህን ያዝና ከአማኑኤል ሆስፒታል ድኗል የሚል ወረቀት ሳታመጣ እዚህ እንዳትደርሳለኝ። በል አሁን ያዝና ውጣለኝ። እሺ ብዬ ክፍል ገባው። እዛው ቁጭ ብዬ ቀረሁ። ዋጋ የተከፈለበት ነው ማለት ነው። በጣም ደስ ይላል። እና ከሱ አስተማሪ ጋር በኋላ ኮተቤ ሜትሮፖሊታን ዩኒቨርሲቲ ኮሌጅ አንድ ክላስ ተምረናል። የሚደንቅ ነው በጣም አልፎ ሁሉ ነገር እና ቸርችም አገኘሁት። ጌታን አግኝቶ አመነ። ደስ አለኝ። አስታወስከው ታዲያ? አዎ ነገርኩት። ደስ ይላል በጣም። ፓስተር አገልግሎት ትፈራ ነበር? በተለይ ደግሞ ሙሉ ጊዜ መሆን? አዎ በጣም ፈራ ነው። የመነጨ ነው። ምንድነው አንድ የሚያስፈራኝ ነገር ያው ቤተክርስቲያን አገልጋዮቿን የምትይዝበት ወይ ያው ይሄ ታሽቶሎጂ ይባላል። እና እሱ ነገር ያስፈራኝ ነበረ። መታሸት በጣም ብዙ አገልጋዮች በችግር ሲኖሩ አይ ነበር። ጫማቸው የተቀደደ ተንበርክከው መጸለይ የሚፈሩ እና ደግሞ እኛ ቤት ውስጥ ደግሞ በጣም የኔ ትልቁ እህቴ ነች ያሳደገችኝ። ትልቁ እህቴና ባሏ በጣም የምወዳቸው ለኔ እናት አባት ሆነው ያሳደጉኝ የዳሩኝ ናቸው። ፓስተር ጭምዴሳ ይባላል። እሷ መንበረ ትባላለች። መንበረ ሰይፉ ትባላለች። በአያት ስም ነው የምትጠራው። እና በእንደዚህ አይነት ሁኔታ ነበረ እንትን የምለው ምፈራ የነበረው። አገልጋዮች እዛ ይመጣሉ። አገልጋዮቹ ሲመጡ አንዳንዶቹ በቃ የሆነ ሳንቲም ሲጠይቁ እስቲ ትንሽ ስጧቸው ሲባል የሆነ ነገር ምናምን ሲደረግ ሳይ በቃ የነተበ ሸሚዝ የሆነ አለባበሳቸው ጉስቁል ያለ ኑሯቸው የተጎሳቆለ ልጆቻቸው ምናምን በቃ በጣም በችግር የሚኖሩ አገልጋዮችን አይ ስለነበረ እኔ አገልጋይ መሆን አልፈልግም እላለሁ። ልጅ ነኝ። ግን ጌታ መጥቶ ያንን ቀንበር ሰበረልኝ። በጣም ብዙ አሉ ፓስተር አሁን ወደ ጥሪ ጎዳና እየመጡ ያሉ ወደ አገልግሎት እየመጡ ያሉና ምክር ብትባል ምን ትመክራለህ በዚህ ሳይድ? በተለይ ለወጣቶች አዎ በጣም ጥሩ ነው። እንግዲህ አሁን የተሰበክነው ወንጌል አሁን በጣም ብዙ በፐርሰንት ብናሰላው በጣም ከ80% በላይ በቃ ያውን በቃ ትከናወናለህ፣ ትሳካለህ፣ ምናምን ትንትላለህ፣ መከራ የለም ነው ክርስትና። ግን ጌታ ራሱ ሲናገር በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌያለሁ አለ። እና ዓለምን ያሸነፈ ጌታ ከኛ ጋር አለ። ግን ክርስትና ማለት አልጋ ባልጋ መንገድ አይደለም። ፈተና አለው፣ በጣም ብዙ ፈተና አለው። መራብ አለ፣ መጠማት አለ፣ መቸገር አለ፣ መታረዝ አለ። ያ ሁሉ ደግሞ ያልፍና በአደር ሳይድ ደግሞ በጣም የሚገርም የእግዚአብሔር ፕሮቪዥን አለ። ይባረካል። በምድር 100 እጥፍ ብሎ የለ በቃ እሱም አለ። ስለዚህ በመከራ መጽናት ያስፈልጋል። በፈተና የሚጸና የተባረከ ነው ይላል መጽሐፍ። እና መጽሐፍ ቅዱስ እንደዛ ስለሚል መከራ አለ። መከራን ሸሽቶ ክርስትና የለም። ለእውነት ስትኖር ማለት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ይላል። ሁሉ አንዳንዱን አይደለም፣ አገልጋዮቹን ብቻ አይደለም። በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይፈተናሉ፣ ይሰደዳሉ። ስደት አለ። በመስሪያ ቤት ትገፋለህ፣ በትምህርት ቤት ትገፋለህ፣ በተለያየ በወጣትነት በጣም ብዙ አይሶሌት መደረግ ይኖራል፣ መገፋት፣ መለያየት ይኖራል። እና ከነሱ ጋር በማትስማማበት መንገድ አትሄድም። ወጣቶች ጋር ትንሽ የማቃለል ነገር ስለማይ ነው እኔ ላይክ ትንሽ መከራ ሲመጣ፣ ትንሽ ስደት ሲመጣ፣ ትንሽ መቸገር ሲመጣ ጣል አድርጎ ሌላ ነገር የመግባት በተለይ ደግሞ ጥሪ ያላቸው ወጣቶች እና ጳውሎስም እንዳለ ልዩ ልዩ መከራ ሲደርስባችሁ እንደ ሙሉ ደስታ ቁጠሩት እንዳለ አሁንም እንዳልከን መጽናት ነው። ያ
ጨመረልኝ ምስጋና ጨመረልኝ ምስጋና ጨመረልኝ ዝማሬ ጨመረልኝ ዝማሬ ጨመረልኝ እልልታ ጨመረልኝ እልልታ ጨመረልኝ ውርደትን በክብር ለውጦልኝ ማቄንም ቀዶ ደስታ ለብሶኝ ሞቴ በሕይወት ተሽሮልኝ ምስጋናን ባፌ ጨመረልኝ ምስጋና ጨመረልኝ ምስጋና ጨመረልኝ ዝማሬ ጨመረልኝ ዝማሬ ጨመረልኝ እልልታ ጨመረልኝ እልልታ ጨመረልኝ
ዘመን ደረሰና እኔም በጠላት ራስ ላይ ቆምኩኝና አመልክሃለሁ ዛሬም እንደገና 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 አንድ ጊዜ አስበኝ ብዬ መልካሚቱን እጅን አስተውዬ እፎይ የምልበት ዘመን ደረሰና እኔም በጠላቴ ራስ ላይ ቆምኩኝና አመልክሃለሁ ዛሬም እንደገና 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 ደስ ይላል። እግዚአብሔር ይመስገን። አሜን። ትንሽ ቆየት ብሏል። ወለጋ ለአገልግሎት ሄደህ ታመህ በሱ ምክንያት ኦልሞስት 37 ኪሎ ደርሰህ ነበር። አዎ ሞቷል ተብሎ ተወርቷል ነገርም ሰማሁኝ። እስቲ አስታውሰን ትንሽ ወርቷል። አይ ቲንክ እንደውም ሞቷል ተብሎ እናንተ ቤት ሲገባ ሰዎች ወይ ያሬዲ ሲሉ እህትህ ያረፈችበት ማጋጣሚ አለ። ሰዎች አንተን ኤክስፔክት እያደረጉ። አዎ እስቲ አስታውሰን ፓስተር። እሱ ነገር በጣም ለኔም አሁን በጣም በቃ ትላንትና የሆነ ያህል ነው የሚሰማኝ። ማለት ጊዜው በጣም እንግዲህ ሄዷል። የኮሌጅ ተማሪ ነበርኩኝ እና የኮሌጅ ትምህርቴን በመማርበት ጊዜ የ3 ወር ብሬክ ነበር። 3 ሳምንት የ3 ሳምንት ብሬክ ነበር። ያን የ3 ሳምንት ብሬክ ወለጋ ለአገልግሎት ይዘውኝ ሄዱ እና 2ቱን ሳምንት ኦልሞስት እዛ ነው ያሳለፍነው በየገጠሩ እና ነቀምት የሚባል ከተማ ውስጥ ነቀምቴ አንድ ስሙ ጠፍቶኛል የድሮ ሆቴል ነው። ረጅም ኮሪደር አለው። እዛም ጋር በር አለ፣ እዚህም ጋር በር አለ። እኔ እዚህኛው በር ጋር ነኝ። ሻወር ቤቱ ደግሞ እዛኛው በር ጋር ነው። ኮሪደር ነው። የወጣት ማሄ የፍንዳታነት እድሜ ያለ አይደል? በቃ ምንም አልሆንም ብዬ እኔ ገላይን እዛኛው ታጥቤ ወገቤን እንደዚህ በፎጣ ተጠቅልዬ ከዚህ በላይ ራቁቴን ነኝ። ከዛ ወደዚህ ስመጣ ለካ በደንብ ድራፍት አግኝቶኛል ንፋስ። ከዛም የሚመጣ ከዚህም የሚመጣ በደንብ አርጎ አግኝቶኛል። ከዛ ገባው ብርድ ይለኝ ጀመር። መንቀጥቀጥ ማተኮስ ምናምን መጣ። ከዛ ትንሽ የሆነ መድኃኒት ማስታገሻ መድኃኒት ምናምን ተሰጠኝ። 2 ከ3 ቀን በኋላ ሳል ጀመረኝ እያለ ከዛ አዲስ አበባ መጣው። ሳምባ ምች ተባለ። ከሳምባ ምች ደግሞ ትንሽ ቆየና ወደ ኒሞኒያ ተቀየረ። ማለት ቱበርክሎሲስ ማለት ነው። አሁን ከዛ ቲቢ ያዘው ተብሎ ከዛ የምግብ ፍላጎት እየቀነሰ ኪሎዬ እየቀነሰ ከዛ ትምህርት ቤት ይደክመኛል። ምግብ ደግሞ እንደድሮ መብላት አልችልም። ክላስ እና ሰከንዲር ተማሪ ነበርኩ። እንግሊዝኛ ቋንቋ ነበር ማጠናው። ጓደኞቼ አብረን የተማረን ሃይስኩል አብረን የተማረን ልጆች ነበሩ። በኋላ ተኛው ማለት ነው። ባሰ ህመሙ ተኛው። በዚህ መሃል በ3 ሳምንት ህመም የሞተች እህቴ ነበረች። በአጋጣሚ 3 ሳምንት ብቻ ነች ታማ መጣች። ኩላሊቷ ፌል አደረገ፣ ሞተች። እና የምጠበቀው እኔ ነበርኩኝ። ከስቼ በቃ በጣም የለሁም ነበር። እና በዚህ መሃል ለቅሶ ሲጮህ እኛ ቤት እህቴ ያረፈች ተብሎ ሲባል ጎረቤቱ ምኑም ተያዛ። አይ ያ ልጅ አረፈ ተባለ። በቃ ያ ልጅ አረፈ። በስመ አብ። ከዛ በፊት ደግሞ አንድ ቀን ሆስፒታል ሄጄ ሆስፒታል ክሊኒክ ነው የሄድኩት። አሁን ወንጌላዊ ነው። ያን ጊዜ
ነርስ ነበር እና ወንጌላዊ ዓለምዬ እንለዋለን እኛ። እና ዓለምዬ መረመረኝ እና ሳፏጭ ያገኛል። ሲመረምረኝ በቃ ይሄ እነሱ የሚመረምሩበት አለ አይደል? ይሄ ቫይታል እንትን በሙሉ የሚያሳየው አለ 0 ነው አለ። መስክሯል። እንደውም የኔ ክሊፕ ላይ ነበር። እና እንደዛ ሆኖ በነበረበት ሰዓት ላይ በቃ ይሄ ሰው ይሞታል ብሎ ለራሱ ኮንክሉድ አድርጓል። በቃ ምን ከዚህ በኋላ ላይፍ የለውም ብሎ መጨረሻ ላይ ያው ወደኩኝ አልጋ ላይ፣ ትምህርቴም ተቋረጠ። ከዛ በዚህ ውስጥ እያለው ነው እህቴ የሞተችው። ቀብር መሄዴን አላስታውስም አቅም ስላልነበረኝ እና እህቴ በጣም አስደንጋጭ ነበር። ያኔ ቀብር ሄጄ ይሁን አይሁን አላስታውስም። አሁን ግን በጣም ከስቼ ሰው እየደገፈኝ ነበር። ባዝሩም የሚሄደው ሰው እየደገፈኝ ነበር። ወደ ፀሐይም ላይ ምናምን እንደዚህ ለማውጣት ከመኝታ ቤት ወደ ሳሎን ተደግፌ ነበር የሚሄደው እና በዛ ሁኔታ ላይ ያለው ጌታ መጣ። መድኃኒቱን ጨርሻለሁ፣ አላሻለኝም ምናምን፣ ግን ጌታ መጣ። እሱን ላውራህ በደስታ። ያ ደግሞ ለእኔ ተርኒንግ ፖይንት፣ ወደ አገልግሎት እንድመጣ ተርኒንግ ፖይንት ምንድን ነው? ህልም ነው ማየው። እንደዚህ አይነት ሲሪየስ ህልሞችን ማየት የጀመርኩት በዚህ ህልም ነው። ከዚህ ህልም በኋላ በጣም ትልልቅ ሲሪየስ ስለ ሀገር፣ ስለ ቤተ ክርስቲያን ትልልቅ ህልሞችን ጌታ ያሳየኛል። እና የመጀመሪያው ህልም ግን ራሴን ውጭ ሀገር አየዋለሁ እና እንደዚህ ፕሩን የተደረገ በደንብ የነ ማንቸስተር ሜዳ አይነት የለም፣ በጣም የሚያምር ሜዳ በዚህ ጋር ያለው እና እንደ ኮብል ደግሞ የተነጠፈ በጣም የሚያምር የኛ ሀገር ሳይሆን የውጭ በጣም የሚያምር፣ በሱ ላይ እየተራመድኩ በዚህኛው በኩል አረንጓዴ ነው፣ እዛ ጋር አዳራሽ ነገር ያለው አዳራሹን እያየው በዚህ ደግሞ በርቀት በቃ እንደ ቢች ነገር ዋና የሚዋኙ ምናምን ሰዎችን አያለሁ። ነጮች ናቸው በሙሉ። ድንገት በርቀት አንድ ፀጉሩን ያጎፈረ ቀጭን ኢትዮጵያዊ ስሪፒስ የለበሰ ሰው አያለሁ። ነጭ ሸሚዝ አድርጓል፣ አየዋለሁ። ቀጭን ነው፣ አጠር ያለ ነው፣ አየዋለሁ። እና ከዛ እኔ መንገዴን ይሄዳለሁ እና ወደዛ አዳራሽ መግባት የምፈልግ ይመስለኛል። ትልቅ አዳራሽ ነው። ስገባ ልገባ ስል አንድ እዚህ ጋር በትልቅ ፖል፣ በብረት ፖል የታሰረ በወፍራም ሰንሰለት የታሰረ አንድ ትልቅ አንበሳ። ብዙ ሰው ነው የሚገባው፣ ግን ከሰው መካከል መብላት የሚፈልገው እኔን ነው። አንበሳው ህልም ነው ማየው። እንግዲህ እንደዚህ ይነሳል። የታሰረበት ሰንሰለት ጽኑ ነው፣ የተተከለው ፖል ጽኑ ነው። አንበሳው ምንም እንደማያመጣ አየውና ንቀዋለሁ። ንቄው እገባለሁ። ስገባ ፊት ለፊት ደረጃ አለ፣ እንደዚህ ወደ ላይ የሚወጣ ግድግዳውን ይዞ ደረጃ አለ። አዳራሹ በስተቀኝ በኩል ነው። እኔ ገባና 7ኛው ደረጃ ላይ እወጣለሁ። የመጨረሻው ደረጃ ላይ እዛ ያወጣና ፊቴን ወደ ገባሁበት በር ዞራለሁ። ስለዚህ ሰዎቹ ለእኔ በስተግራ በኩል ይሆናሉ እና እንደ ባንክ ይመስለኛል። በጣም ብዙ ህዝብ ነው ያለው። ይንጫጫሉ። በጣም ጫጫታል። እና ግማሹ በመስተዋት ውስጥ ሆነው ልክ እንደ ገንዘብ እንደሚለዋወጥ እንደሚጻጻፉ የሆነ አለ አይደለም ማስወጫ ማስገቢያ ወረቀቶች ምናምን በእነሱ ላይ ምናምን እየጻፉ የሚያስገቡ ገንዘብ የሚቀበሉ የሚከቱ እንደሱ አይነት ሰዎችን አያለው። ነጮች ናቸው በሙሉ። ከዛ እየተንጫጩ እያለ ድንገት ያ ጥቁር ኢትዮጵያዊ ስሪፒስ የለበሰ ፀጉሩን እንደዚህ ያጎፈረ አንድ ሰው በዛ በር ይገባል። ልክ ሲገባ በቃ ይሄ በጣም ጫጫታ ላይ ያለ ፊልም ወይም ደግሞ የሆነ ነገር ከፍተህ ጫጫታ ላይ ያለ ፊልሙን ራሱ ፖዝ ስታደርገው በሪሞት ኮንትሮል እንደዚህ እንዳለ ግማሹ እንዲህ እንዳለ በቃ ፖዝ እንደሚል ማለት ነው። ልክ ድምጻቸውም እንቅስቃሴያቸውም ፖዝ ሆነ እና በሰውየው ደነግጥና ይሄ ሰውዬ ምንድን ነው እላለሁ። ይሄ ሰውዬ ምንድን ነው እያልኩኝ እየጠየቅኩኝ ወደ እነኛ ሰዎችም ሳይ ቦርሳቸው ውስጥ የገቡ አሉ፣ ወረቀት ይዘው የዘረጉ አሉ፣ እስክሪፕቶ የያዙ አሉ። እንቅስቃሴያቸው ሁሉ ፖዝድ ሆነ። በጣም ተገርሜያለሁ። እንዴት ነው ይሄ ነገር ሊሆን የቻለው? ይሄ ሰውዬ ምንድን ነው ብዬ አየዋለሁ። እና
እስከ ዛሬ ድረስ ብዙም የማይገባኝ አንድ ትንቢት ተናገረ። የሰራዊት ጌታ እግዚአብሔር እንደዚህ ይላል፣ ኃይል በሰሪው ላይ ይበረታል ይላል የሰራዊት ጌታ እግዚአብሔር እያለ እየደጋገመ ይህን ትንቢት ሲናገር እኔ እንደ ኤሌክትሪክ ሾክ ከዚህ ከራስ ፀጉሬ እስከ እግሬ ጥፍር ድረስ እንደ ኤሌክትሪክ ሚነዝር ኃይል ይገባብኛል። በጣም ይገባል፣ በቃ ይወረኛል። እና ልቤ ደግሞ ትንቀጠቀጣለች። እንደ ኤሌክትሪክ ይነዝረኛል። በቃ እናንተ ሰፈሰፋለሁ እና ወይኔ ታድሉ እላለሁ። ምን አለ እግዚአብሔር ሆይ በልቤ ነው፣ ምን አለ እግዚአብሔር ሆይ እንደዚህ ሰው ብታደርግ ብዬ እላለሁ። ህልሜ ውስጥ በልቤ ነው፣ ባፌ አላወጣው። ኢሚዲየትሊ እኔ ይህንን ስናገር ከኔ 3 ነው 4 ደረጃ ወርዶ ከኔ 3 ወርዶ 4ኛው ደረጃ ላይ የተቀመጠ፣ እኔ 7ኛው ላይ የተቀመጥኩት፣ እሱ 4ኛው ላይ የተቀመጠ አንድ ጎልማሳ ሰው አያለሁ። አፍንጫው ቀጥ ያለ ነው። ዞሮ ወደ እኔ ልክ እኔ ምን አለ እግዚአብሔር ሆይ እንደዚህ ሰው ብታደርገኝ ብዬ በልቤ ልክ ያንን በልቤ ስል ዞር ብሎ አየኝ። ሲያየኝ ከኋላዬ ድምፅ ሰማሁ። እዚህ ሰው ጋር መልእክት አለህ ንገረኝ በለው የሚል መልእክት ሰማሁ። እንግዲህ አሁን ይሄ ለፍጥረታዊ ሰው አይገባም። እዚህ ሰው ጋር መልእክት አለህ ንገረኝ በለው ይለኛል። አንተ ሰው እባክህ አንተ ጋር መልእክት አለኝ ንገረኝ እለዋለሁ። እዛ እንደዚህ ብሎ ምን አለ እንደዚህ ሰው ባረገኛልክ ይለኛል። ዞሮ እንደዚህ ምን አለ እንደዚህ ሰው ባረገኛልክ የሰራዊት ጌታ እግዚአብሔር እንደዚህ ይልሃል፣ ከዚህም በላይ ትሆናለህ ሲለኝ፣ ይሄም እዛም ጋር ትንቢት ሲናገር የነበሩ ሰዎች የት እንደገቡ አላውቅም። ፊት ለፊት ጌታ ኢየሱስ ክርስቶስ ፊት ለፊት ይመጣል። ይሄ የለበሰው ልብስ ሻይን ያደርጋል፣ ያበራል፣ ፊቱ ያበራል። መጣ ወደ እኔ እና ቁመቱ ረጅም ነው፣ በጣም ያምራል። አብረውት ደግሞ ሉቃስ 8 ላይ ያሉ እነኛ 4 ሴቶች መግደላዊት ማርያም፣ ሶስና፣ ሰሎሜ፣ ማርታ አብረውት አሉ። አውቃቸዋለሁ፣ በደንብ አውቃቸዋለሁ። እና ይመጡና እሱ ቀጥ ብሎ ደረጃውን ወደ እኔ ይመጣል። እነሱ ደግሞ ደረጃ ስትወጣ መደገፊያው አለ አይደል? በመደገፊያው ጀርባ በዚህኛው ጋር ይሰለፋሉ። እና ፍሪ ስፔስ አለ፣ ሌላ መሄጃ ቦታ የለም። ትንሽዬ እንደዚች የምታክል ስፔስ አለች። ብድግልና ቆማለሁ። ከዛ ሸሸትላለሁ። ጌታ ወደ እኔ ይመጣና ይቆማል ፊት ለፊቴ። ልክ መጥቶ ፊት ለፊቴ ሲቆም ልብስ የለም ላይ ላይ፣ ጫማ የለም ላይ ላይ፣ ምንም ነገር የለም ማለት ራቁቴን ነኝ። ልብሴ የት እንደገባ አላውቅም። ራቁቴን እሆናለሁ። ግን እዚህ ጋር ቄሶች የሚጠመጥሙት ጥምጥም የለም። ምናልባት በረዶ ብቻ ሊስተካከለው የሚችል ንጣት፣ በጣም እጅግ በጣም ነጭ በወፍራሙ እዚህ ላይ ተጠምጥሞልኛል። በወፍራሙ ተጠምጥሞልኛል። እሱን አያለሁ። ከዛ እግሩ ላይ ወድቃለሁ። እግሩ ላይ ወድቅና 2 ቃል ብቻ እናገራለሁ። እወድሃለሁ ማረኝ፣ እወድሃለሁ ማረኝ። እየደገምኩ እወድሃለሁ ማረኝ እለዋለሁ። ከዛ እጁ ረጅም ነው። እዚህ ሆኖ እነ መግደላዊት ማርያም፣ እነ ማርታን፣ ሰሎሜ ያሉበት ጋር እጁ ይደርሳል። ዥው አድርጎ እጁን ይልከውና ሴኬሎ ታውቃለህ? ይህ ጉርድ ባሊ፣ በጉርድ ባሊ ውሃ ያመጣል። እኔ ጋር እኮ ነው የቆሙ፣ ግን እጁ ይደርሳል እዛታች። እንደዚህ ያደርግና ጀርባዬ ላይ ያፈሰዋል። ጀርባዬ ላይ ሲያፈሰው ኤድሮፕ ኦፍ ዋተር አይባክንም። አሸዋ ላይ እንደምትደፋው ውስጤ ነው የሚገባው። ማለት ስምጥ ይላል ውስጤና ምን አይነት ስሜት ይሰማኝ እንደነበር ታውቃለህ? በጣም ውሃ ጠምቶ ስትጠጣ እዚህ ጋር የሚሰማ እርካታ ስሜት የለም? የእርካታ ስሜት ጀርባዬ ላይ ሲያፈሰው የሚያረካ ውሃ ነው። አንድ ውሃ ጠባይልም መሬት ላይ አንድ ውሃ እንደዚህ ተንሸራቶ አይወርድም። ውስጤ ነው የሚገባው። በቃ እያመጣ ሸዋ እያደረገ ይደፋል። እያመጣ ሸዋ እያደረገ ይደፋል። ወደ 5-6 ባል ይደፋብኝ። ጮክ ብሎ እዛ ለተሰበሰበው ሕዝብ መንግስተ ሰማያት እንደነዚህ ላሉ ናት እያለ ደፋ። ላይ ሸዋ ሲያደርግ እኔ እርካታ እና ከድርቀት የተነሳ ይሄ ከበረሃ ጉዞ የተነሳ ሰውነቴ አጥንቴ ሁሉ ደርቋል፣ ጅማቴ ሁሉ ደርቋል። ያ ውሃ ግን ሲያረሰርሰኝ፣ ሰውነቴን ሲያረሰርስ ዋው እላለሁ። በቃ እርካታ ውስጥ ገባሁ።
ከዛ ብንን መሰል ህልም ነው። ለመጀመሪያ ጊዜ በመንፈስ ቅዱስ ተሞልቼ በልሳን ተናገርኩ። ፐርፌክት ልሳን ከውስጥ የወጣ ከሌሊቱ 9 ሰዓት እየጮኩኝ እና ተደግፌ የሚሄደው ሰውዬ ካልጋ ላይ ዘልዬ ወረድኩ። በቃ ከዚህ ቦታ ልበቃ አለኝ። መኝታ ክፍል እህቶቼ ተደናግጠው መጡ። በር ከፈቱ። ምን ሆነሃል? ከዛ ሃሌሉያ ላሉ ለነሱም መናገር አልቻልኩም። በቃ መጨረሻ ላይ ጌታ ያደረገውን ነገርኳቸው። በቃ ስናመሰግን ሰውነቴ ጎንበስ ስላለው ቀና ላለው አንተ አልችልም እኮ አንድ ቁርጥ እንጀራ ለመጨረስ 2 ሰዓት ይፈጅብኝ ነበር። ሊያውም 10 ተነስቶ ሞቆ ተቀይሮ ወይ እንቁላል ያመጣሉ ወይ የሆነ ነገር ያደርጋሉ። ከዛ ጠዋት ለመጀመሪያ ጊዜ ራበኝ እና ቀይ ሽሮ ስሩን አምጡልኝ አልኳቸው። ናፈቀኝ በአጋጣሚ እና አሁንም ቀይ ሽሮ በትኩስ እንጀራ እወዳለሁ። ቀይ ሽሮ ሰርተው አመጡ። ብታምንም ባታምንም አንድ እንጀራ ጨርሼ በላሁ። አንድ ቁርጥ እኮ አይደለም፣ አንድ እንጀራ በላሁ። እህቶቼ በቃ ጌታ ነኝ። እናቴ ደግሞ አሜሪካን ሀገር ስለነበረች በየቀኑ ነው የምትደውለው። ልጄን ትላለች። እሷ በቃ ብዙ ጊዜ ነው የምትደውለው ከአሜሪካ። ልጄ እንዴት ነው ደህና ነው ትላለች። እኔ አባቴን ነው የምመስለው እና ማሩ በአካል ነው የሚሉኝ። እና እንደዛ ሆኖ ያቺ ለኔ ተርኒንግ ፖይንት ናት። ጌታ በህይወቴ ውስጥ ያሰመረው መስመር ነው። እና ከዛ በኋላ ምንም አይሞቀኝም አይበርደኝም። የትም ሀገር ብትወስደኝ አይሞቀኝም አይበርደኝም አይደንቀኝም። በቃ ምንም ብትሰጠኝ አይሞቀኝም አይደንቀኝም። ዋው ብዬ ወዲያው ላይ ነው ይናፍቀኝ። እሱ ነው የሚናፍቀኝ። እና ክብሩን አይቻለሁ ልልህ ነው። ከዛ ድኜ ቀረው ተነሳው። ከዛ ያ አቶ ማነው ወንድም ወንጌላዊ ዓለም ወፍሬ ምናምን እንደ የሆነች እንደ ብጉንጅ ነገር እዚህ ጋር ወጣብኝ። እሱ ጋር ደግሞ ሄድኩኝ ክሊኒክ ስሄድ እኔ የምልህ አለኝ የሆነ ወንድም ሞቶሃል አለኝ። አይ አልሞተብኝም አልኩት። ድሮ የሞታል አልኩት። አይ አይደለም በአንተ እድሜ አለኝ። አይ በእኔ እድሜ የሞተ ወንድም የለኝም አልኩት። ይገርምሃል በዚህ ጋር ሲያልፍ አንተን ነው የሚመስለዋል። በዚህ ጋር ሲያልፍ እያፏጨ ነበር የሚሄደው እየዘመረ። ከዛ የት ሄደ እሱ ልጅ የሚያፏጨው ልጅ የት ሄደ ብዬ ጠየቅኩኝ አለ። ወይ አልሰማህም እንዴ ሞተ እኮ ብለው አሉኝ። ሲለኝ አይዞህ አልኩት። ዮሴፍ በህይወት ነው ያ ሰው እኔ ነኝ ብዬ ከወንድሜ አለምዬ ጋር አሁን በጣም ወዳጄ ነው። እንደዋወላለን እንገናኛለን። ጌታ ይባረክ። እንደው ከዚህ ጋር ተያይዞ ፓስተር አንድ ምስክርነት ላይ ሲሰማ ሞቷል ተብሎ በዚህ ምክንያት ሰዎች ሰምተው በቃ እንደ ሞትክ ደምድመው መኪና ውስጥ አንድ ሰው አግኝቶ ደነገጠ። ኤፍሬም ግርማ ይባላል። አብሮኝ ነው የተማረው እና እዛ ኮሌጅ አብሮኝ የሚማር ነው። ከዛ እኔ ድኜ መወፈር ጀምሬያለሁ እና በደንብ መንቀሳቀስ ጀምሬያለሁ። አገልግሎት ጀምሬያለሁ በጣም እና በአጋጣሚ ባዶ ባስ መጣና ቆመ። 02 ይባላል እኔ ያደኩበት ሰፈር ኮተቤ 02 እና ዘው ብዬ ስገባ ኤፍሬምን አገኘሁት። ትኩር ብሎ አየኝና ተመሳስየበት ነው። ሌላ ሰው ነው የመሰለው። ሌላ ሰው ወፍሬያለሁ። ከዛ ያሬድ አለኝ እንዴ ኤፊ ደህና ነው ወይ ብዬ አልኩት። የመገናኛ ልጅ ነው። ኤፊ ደህና ነው ወይ ብዬ ኤፍሬምን ስሙን ስጠራው ወይኔ አለ እኛ እኮ ቤትህን አናቀው ሞቷል ተብሎ ተነግሮን እኮ አልቅሰን አለ። እና እንዲገጥሙኛል። እግዚአብሔር ይመስገን። መቼም ሁላችንም ያለነው በእግዚአብሔር ጸጋ ነው በጌታ ምሕረት ነውና እውነት ነው። ፓስተር እንደው በጣም የእግዚአብሔር ምሕረት ከተለማመዱ በህይወታቸው ካዩ ዋነኛው ነህ ብዬ አምናለሁና እንደው እንዲህ ከእግዚአብሔር ጋር አጣብቆ ያስቀረህ ነገር እንደው ምንድነው ቢባል ምንድነው ትላለህ? እኔ አሁን የነገርኩህ ይሄ የመጀመሪያው በቃ በፊትም እኔ ያው መጸለይ ወዳለሁኝ፣ ግን ይሄኛው ደግሞ ሀፕን ካረገ በኋላ በቃ ሰው ሙሉ ቀን ይጸልያል፣ ሙሉ ቀን በቃ ተንበርከክ ይውላል። እንደውም አንዳንድ ቦታ እንደ ተዘቅዝቄ ነበር መጸልዩ እና ደግሞ በጣም ገስጽ ነበር። ያው ኮተቤ ታውቃለህ ያጋንንት አካባቢ እና ብዙ ሰልፍ ነበር እና መዝሙሮቼ ውስጥ ሁሉ ጠላት ምናምን የሚል ነበር
አረ ያሬድን ተው በሉታል። አዎ በጣም እንዴ ባለፈው ስሰማ ከመገናኛ እስከ ካራ ባለው መሀል ላይ ነኝ እስከ ካራ ባለው 178 ጠንቋይ ሬጂስተርድ የሆነ ጠንቋይ ነበር። እና ደግሞ ደቃቅ ደግሞ እንትን ያሉ በየመንደሩ ሚል ከሰከሱ ደግሞ አሉ። ሬጂስተርድ ናቸው እነኚህ በደንብ በቃ የታወቁ ናቸው። እና እነሱ ጠንቋዮች መሀል ሆነ መቼም ጠላት የሚል መዝሙር ባልዘምር እና አንድ ሰው ምን አለ፣ አንድ መዝሙር አለኝ ውለታውን ሳስብ ለኔ ያረገውን ዘምረው ይለኛል ዝም አትበለው ይላል። ቀጥሎ የአጋንንትን ስራ በምድር ያለውን በቃ ገልብጠው ይለኛል ዝም አትበለው ይላል። አፈርሰው ይለኛል ዝም አትበለው ይላል መዝሙር። ነቀለው ይለኛል በቃ አፈርሰው ንቀለው ገልብጠው እና መዓት ነው የነበረው ማለት አጋንንት በአካል ቆሞ የሚሄድበት ነው። እንግዲህ ብዙ ባለጠጎች ብዙ ሯጮች ባለስልጣናት ምናምን እየመጡ ነገሌ ጋር እኮ መጡ ይባላል። እና ይቆጨኛል በቃ የእግዚአብሔር መንግስት እንዴት ነው በቃ ይገዳደሩ እንላለሁ በቃ እና ይገልበጡ እላለሁ። ብዙ ጊዜ በጸሎትም አባረናል ብዙዎችን ተነቅለዋል ብዙዎች። እንጸልይ ስለነበረ ድምጼ ይዘጋ ነበር ያኔ ይገርማል። በጣም እንጸልይ ስለነበር እና አንዳንዴ ለመዘመር እምቢ ይለኝ ነበር። እና መዝሙር አለኝ ለመዘመር ግን ይቸገራሉ። በኋላ ገባኝ ተዘቅዝቄ ነበር መጸልይ እና ይሄ ጉሮሮዬ ላይ ጫና ይፈጠራል እና ጮክ ያልኩ ነበር። አጋንንት በቃ ሳጋ አጋንንት ከጮኸ በቃ በረን ነው ሄደን ምናንቀው እንደዛ ነበር። ኤኒዌይስ ከዚህ ጋር ተያይዞ እስቲ በአንድ ማስታወሻ ወደ ኋላ ልመልስህና አይ ቲንክ ያንተ የዩቲዩብ ቻናል ላይ ያሬድ ማሩ ሚኒስትሪስ ላይ ከ1 ሚሊዮን በላይ ቪው ያለው አዎ የኢትዮጵያዊው ትልቁ ጠንቋይ ተያዘ እጁን ሰጠ የሚል አንተ የሰራው ዶክመንተሪ አለና ዶክመንተሪ የብዙዎችን አይን የገለጠ ዶክመንተሪ ነው እሱና ከአይንህ መታመም ጋር ተያይዞ ከመንፈሳዊ ጋር ያገናኙት ነበርና ላስታውስ የፈለኩት እነዚህ ተደጋጋሚ ነገሮች ውስጥ ባለፍክበት ጊዜ ተስፋ ቆርጠህ ታውቃለህ? የሚገርምህ ያኔ 37 ኪሎ እያለሁ ከ100 ኪሎ በላይ እንደው በቃ ክብደት ያለው እንደማልሞት አውቃለሁ። ገና እግዚአብሔር በእኔ ስራ እንደሚሰራ ውስጤ ያውቃል። መሞት ግን እፈልጋለሁ። ውሰደኝ እለዋለሁ። ዛሬም ነጋ የስቃይ ቀን እላለሁ እና ምን አለበት ብትወስደኝ እላለሁ። ግን እንደማልሞት በጣም በጣም በቃ አውቃለሁ። ገና እንደሚቀረኝ ረጅም እንደሚቀረኝ አውቃለሁ። ምንም ጥርጥር የለውም። ገና ብዙ እንደማገለግለው አውቃለሁ። ደግሞ ያኔ መዝሙሮችም እየሰጡኝ ለኳየሮች ምናምን ሰጥ ነበር። ብዙ መዝሙር ለኳየር ሰጥ ነበር። ለአንዳንድ ግለሰቦችም እንደዚህ መዝሙሮች ኤዲት ማድረግ መስጠት፣ የራሴን ጨምሬ መስጠት ምናምን እንደሱ አይነት ነገሮች አደረግ ነበር። እኔ ካሴትም ሳልሰራ ማለት ነው። እና በእንደዛ አይነት ሁኔታ ውስጥ እያለሁ እንደማልሞት አውቅ ነበር። ግን ደግሞ አንዳንዴ በጣም ከባድ ፈተና ይመጣል። መጀመሪያ ሁለት አይኔ እንደጠፋ ሁለት አይኔ ድርግም ብሎ እንደጠፋ ተስፋ ቆረጥኩኝ። ወይኔ ጌታ ለጥቂት ማለት ለአንድ ቀን አይደለም ለጥቂት የሆነች ደቂቃዎች ውስጤ በቃ በጣም ደነገጠ። በቃ እንደዚህ ነው። ከዛ ለኔ ለራሴ ነብይ መጥቶ አይደለም የነገር ለኔ ለራሴ አይዞህ አለኝ ጌታ። እንዲህ አይቀጥልም፣ ነገ ብርሃን ይሆናል። ብቻ የእግዚአብሔር አይዞህ መጽሐፍ ይወጣዋል። ብዙ ጊዜ እናገራለሁ። መጽሐፍ ትልቅ መጽሐፍ ይወጣዋል። አይዞህ የሚለው ቃል አይዞህ ሲለኝ ውስጤ በረታ፣ በተስፋ ተሞላ። ከዛ ሰዎች መጥተው እኔ የማውቃቸው የቤተ ክርስቲያኔ ሰዎች የማገለግላቸው መጥተው ከዛ ያርዬ ምናምን ይላሉ መጥተው በቃ እና እቅፍ ያደርጉኛል። በደንብ ሰላም ሲሉ ማን ልበል እላቸዋለሁ። አይኔ እኮ እንደዚህ እኮ እንትን አላለም። ውስጡ ነው ደም የፈሰሰው፣ በጣም ብዙ ደም እና ምንም አላይ። በቃ ድግድግ ሆነ። በቃ ምንም እጄን እንደዚህ አላየው። በቃ ቤተሰቦቼ ልጆቼ ናፈቁኝ። በጣም ከባድ እንደው በቃ ልጆቼ አሁን በቃ ማለት በወራት ነው እንግዲህ ወደ 6-7 ወር በላይ ነው። እና ልክ እዛ ውስጥ እያለሁ አይዞህ የሚለው ድምፅ መጣ። በቃ አይዞህ የሚለው ድምፅ አሳረፈኝ። ከዛ ልክ ሳምሶን አይኑን ባጠፉት ጊዜ ትዝ ይላል።
ፍልስጤማውያን ይሳለቁበት ነበር እና አምጦ እስቲ በእንትኑን ብላቴናውን ምሰሶዎቹን አስይዘኛሉ የቤቱ ዋና መኳን የፍልስጤም መኳንቶች እኮ ናቸው እና በህይወት ካለ ከገደላቸው ይልቅ በሞቶ የገደላቸው በለጡ ይላል መጽሐፍ እና ልክ እንደዛ አስይዘኝ እንዳለ ጊታሬን አቀብሉኝ ነው ብለው በህመም ውስጥ ሆነ እንደዛ ዋው ጊታሬን እቀበልና መዝሙር ዘምራለሁ። ከዛ ህመም የወጡ ዝማሬዎች አሉ? አዎ አሉ የሚገርምህ እና ያኔ ዘምራለሁ እነሱ እያለቀሱ እኔ ዘምራለሁ እና አንድ ቀን እንደውም ብድግ ብዬ ቃል አካፈልኩ። አንድ ቀን አለ ኧረ ብዙ ቀን አካፍያለሁ ግን አንደኛው ቀን በጣም ማረሳው ለመጀመሪያ ጊዜ ቃል ያካፈልኩበት ማለት ነው። ለተሰበሰበው ህዝብ ቃል አካፈልኩ። ኮሮናም አይመስልም ጊዜው ሊጠይቅህ ለመጣው ሊጠይቁኝ ለመጣው ህዝብ ቃል አካፈልኩ። አላነብም ግን ያነበብኩት እኔ አንድ ቃል ሳነብ ጭንቅላቴ ውስጥ ነው ኢንተርናላይዝድ የሚሆነው በቃ ይታተማል። የዛሬ 20 ዓመትም ላነበው ይችላል ይታተማል በቃ እኔ በቃ የሚገርመኝ የእግዚአብሔር ጸጋ እና ቃል አካፈልኩኝ። ተነስቼ ተደንቀው እግዚአብሔርን አመስግነው ቅድም ለቅሶ ነበር አሁን እልልታ ሆነ ማለት ነው። በቃ የምናልፍበት መንገድ እንዲህ ሊሆን ይችላል እግዚአብሔር ግን ርስቱን አይጥልም ነበር ማለት እግዚአብሔር ይባረክ። ፓስተርዬ ኦልሞስት አሁን 29 ዓመት 29 ዓመት በአገልግሎት አሁን ደግሞ በመጋቢነት ከተሾምኩ በኋላ በቤተ ክርስቲያን በ9 ዓመት በመጋቢነት እያገለገልክ ነውና ይሄን ያክል ዓመት እንድትመጣ እንድትቀጥል መቀጠል ራሱ ከባድ አይደለም ወይ? ምንድን ነበር ድራይቭ ፎርስ ያመጣ ኃይል ምንድን ነው እዚህ ድረስ? መጽሐፍ ማንበብ እወዳለሁ። መጽሐፍ ቅዱስን ማንበብ በጣም ነው የምወደው። አነባለሁ። ውስጤ አይደክምብኝም። ጸልያለሁ፣ አነባለሁ፣ ጸልያለሁ፣ አነባለሁ እና አንድ ጊዜ ብቻ ትንሽ የሆነ ጊዜ መርሳት የሚባል ነገር ገጥሞኝ ነበር። መርሳት እንደዚህ አግኝቼ ስምህ ይጠፋኛል። በጣም ከባድ ነው። የራሴ መዝሙር ቁጥር ይጠፋኛል። ያገለግልክ የሰዎች መዝሙሩ ይጠፋኛል። የሚቀጥለው ዜማ ይጠፋኛል ማለት ለአጭር ጊዜ ነው። ምናልባት ለአንድ ዓመት ያህል እንደዛ ተቸግሬ ነበር። ግን ጌታ እንደገና መልሶ ሪከቨር አረኩኝ። ረዳኝ። አሁን በጣም ያ አለፈ እና ድራይቭ ፎርሴ ምንድን ነበረ? የእግዚአብሔር ቃል ነው። ጸልያለሁ። በምንም በቃ በእግዚአብሔር ላይ ተጠራጥሬ አላውቅም። እንግዲህ የምናልፍበት ብዙ ፈተና አለ። ግን በፈተናው መካከል እኔ እየሳቅኩ ነው ማለት ነው፣ እየዘመርኩ ማለት በቃ ከፊቴ ላይ ፈገግታ አይጠፋም። ሁሌ ፈገግ እላለሁ፣ እጫወታለሁ። እንደውም ሰዎች የሚያመኙ ሁሉ አይመስላቸውም። በቃ በህመም ውስጥ ማልፍ አይመስላቸውም እና እስቃለሁ፣ እጫወታለሁ፣ እቀልዳለሁ እና ትንሽ መሳቅ ወዳለሁ። እሱ ነገር ደግሞ ጠቅሞኛል። ፓስተሪ አንድ የተወደደች ሚስት አለች፣ 2 ልጆች አሉ። ከአገልግሎት በኋላ ከአገልግሎት ውጪ ምን አይነት ሰው ነው በቤቱ? እኔ ከልጆቼ ጋር በጣም ነው ማሳለፈው ከባለቤቴ ጋር ቤት ውስጥ። በተለይ አሁን ቅርብ ጊዜ እንደው ትንሽ የጊዜ መጣበብ እየገጠመኝ የማመሽባቸው፣ ምክንያቱም ከሰኞ እስከ ሰኞ ቤተክርስቲያን ውስጥ የምቆይባቸው ጊዜያቶች አሉ ማለት በተለይ ሰኞ፣ ማክሰኞ፣ ሮብ ምናምን እንደዚህ ምሽቶችን ሐሙስ፣ አርብ እንኳን የቤተሰብ ባይብል ስተዲ አለ። አርብ ውጭ አላመሽም በጊዜ ነው። አሁን ዛሬ አርብ ነው። ዛሬ አሁን የቤተሰብ ባይብል ስተዲ አለ እና ከአከራዮቻችን ጋር አንድ ላይ የእኛ ቸርች ሰዎች ናቸው። ከልጆቻቸው ጋር አንድ ላይ ባይብል ስተዲ እናጠናለን። ልጆች ይዘምራሉ፣ ፕሮግራም ይመራሉ እና ባይብል ስተዲውን የምመራው እኔ ነኝ። ቤትም አገልግሎት ነው። ቤትም አገልግሎት ነው። ቅዳሜ ያው የመሪዎች ስብሰባ ምናምን፣ እሁድ አለ። ምናልባት እሁድ ከሰዓት ምናምን ነው ትንሽ ለመዝናናትም ወጣ ምንለው። ምን ያዝናናል ፓስተር? እኔ ምን ያዝናናኛል? ከአገልግሎት ከመንፈሳዊ ነገር ውጪ የሚያስቅ ነገር ደስ ይለኛል። እንደሱ የሚያስቅ ነገር ደስ ይለኛል እና አንዳንዶች ስንስቅ የሚያስቅ ነገር ሳይ
ምናምን በቃ እንትን አይመስላቸውም። በቃ ማለት ሰው መሆናችንን ይረሳሉ። እኛም እንደ ሰው ፊሊንግ አለ እና አንዳንዱ ሰው የሚወደው የሚጠላው ነገር እንዳለ ሁሉ እኔ ኳስ አልወድም። አሁን ኳስ ብትለኝ ይጨነቃሉ። በቃ ጭንቅ ነው የሚለኝ፣ ደስ አይለኝም። ብዙ ጊዜ ደግሞ ደግፌ የኔ ቡድን ተሸንፎ ተናድጄ ስለማቅ መደግፈው ቡድን ሁለተኛ ኳስ ብዬ በቤቴ ሲመጣ እኮ ነው የማየው ደግሞ እንጂ ሄጄ እኮ አይደለም። ከድሮም ነው ከልጅነት እጫወት ነበር፣ በጣም እጫወት ነበር በልጅነቴ። እንደውም በኳስ ብዙ ፈንክቻለሁ ምናምን እና እንደዛ ነበር። ተደብድብ ያለው በኳስ ግን እያደኩ ስመጣ ዝም ብሎ መንፈሳዊ ነገር ላይ ነው ብዙ ማሳልፈው። ግን አሁን ይሄ ዲኤስቲቪ ቤት እንደዚህ ያለበት ሆቴል ገብቶ ኳስ ማየት ምናምን አልወድም። እና አንድ በጣም የምወደው አብሮ አደጌ የልጅነት ጓደኛ ያለ አሁን አሜሪካን ሀገር ነው፣ ጥላውን በቀለ ይባላል። ለምኖኝ በቃ እባክህ ና እንሂድ፣ በቃ ብቻውን እንዳይሆን ከሱ ጋር አብሬ እሄዳለሁ። ደስ አይለኝም በቃ ማለት ኬርለስሊ ነው የማየው። ማለት አንዳንዴ አቴንሽኔን በቃ ብዬ ስልኬን ይይዛለሁ። ማለት እንትን ነው ያስጨንቅሃል። እና እንደሱ ብዙ ስለማልወድ ኳስ እንኳን አልወድም። በተረፈ የሚያስቅ ነገር እወዳለሁ፣ ያዝናናኛል። ከምግብ በጣም የምትወደው? ሽሮና ቁርጥ። የብዙ አገልጋዮች ምርጫ። ቁርጥ አልፎ አልፎ፣ ሽሮ ግን በጣም ነው የምወደው። ሽሮ ምናምን ትመለከታለህ? ፊልም ምናምን ትመለከታለህ? ፊልም አልመለከትም ብዙ አላይም። አይ ከልጆች ጋር እንደው ከቤተሰብ ጋር በፊት እናይ ነበር። በፊት ልጆች እያሉ የእነሱን ፊልም ቁጭ ብለን አብረን ከልጆቼ ጋር መሀላቸው ገባና እንደዚህ እንከፍታለን። እነሱ ማየት የሚፈልጉትን ፊልም ለነሱ ስል ቁጭ እላለሁ። የልጆች ፊልም ምናምን ቶም ኤንድ ጄሪ እወዳለሁ። ስለሚያስቀኝ ስለሚያዝናናኝ እሱን እንከፍት ነበር ከልጆቼ ጋር። እንደዛ ወደ መጠቃለያ እየሄድን ነው ፓስተሬ። ኦልሞስት 28 ዓመት በአገልግሎት በዝማሬ ቆይተሃል። በጣም ለብዙዎች መዝሙርን ሰጥተሃል። ብዙ ኮሌክሽን ላይ አለ። ደግሞ ከ33 መዝሙሮችን በሁለት አልበም አድርገህ ለቅዱሳን በረከት አድርገሃል። ይህን ሁሉ ዓመት በዝማሬ መቆየት ከባድ ነው ማስጠበቅ እና አሁን እየተነሱ ላሉ ዘማሪዎች፣ ባለቅኔዎች፣ ባለዜማዎች፣ ለቤተ ክርስቲያን አገልጋዮች ምን ትመክራለህ? የመቆየት ሚስጥሩ ምንድን ነው? ምንድን ነው መሰለ፣ ሰው ከክርስቶስ ጋር ህይወቱን ካጣበቀ፣ መንፈሳዊ ነገሩን ከጠበቀ በቃ ማገልገል ይቀጥላል። ማለት ጡረታ የለም። ዝም ብለህ ታገለግላለህ። አዳዲስ ነገሮች ትቀበላለህ። አሁን እኔ ብዙ አዳዲስ መዝሙሮችን እቀበላለሁ፣ እጽፋለሁ። ግን አንዳንዴ ደግሞ ምን ላደርገው ነው አሁን ይሄንን ዝም ብሎ በቃ ተጽፎ ሊቀመጥ ነው። በፊትም የጻፍኩት በጣም ብዙ መዝሙር አለ የድሮ መዝሙር ላይ እና ከ60 በላይ ለኳየር ሰጥቻለሁ። 60 መዝሙር በላይ ብዙ ነው። ግን ከሌሎች አንጻር የኔ ብዙ አይደለም። ሌሎች በጣም የሚፈስላቸው አሉ፣ ጌታ ይረዳቸው። እኔ ግን ያው በዚህ በቸርችም አገልግሎት ላይ በተለያዩ አገልግሎቶችም ላይ ፎከስ ስለማድረግ ያው ሙሉ ለሙሉ እሱም ብቻ አይደለም አገልግለው ነው ማለት እና 2 አልበም ሰርቻለሁ። 3ኛው አልበም ሪሚክስ ነው የሰራሁት። የቁጥር አንዱ ትንሽ ሙዚቃው እንትን ሚክሱ ስታንዳርዱ ዝቅ ያለ ስለነበር ትንሽ የመደመጥ ኃይሉ ያነሰ ይመስለኛል እና እሱን ድጋሚ ለመስራት ሞክሬያለሁ። ትንሽ አንዳንድ መዝሙሮችን አፕዴት በማድረግ እና 4 አዳዲስ መዝሙር ጨምሬ ሰራሁኝ። ልቤ በዚህ የለም፣ ቃል አለኝ፣ ክብር ይገባሃል ምናምን የሚሉ መዝሙሮችን ጨምሬ 4 መዝሙር ከድሮቹ ደግሞ ያሉትን መዝሙሮች የምድረ በዳው ዳዊት ምናምን የሚለውን ሪሚክስ ነው የሰራሁት። ላመሰግን እነኝን መዝሙሮች አድርጌ ሪሚክስ ሰራሁ።
ሲያውጅ መለከቱንም ሲያዘጋጅ በጠላት የሚገባህኝ ከፍታውን አስረገጥከኝ ላመሰግን ተራው ከደረሰኝ ልቆዝም ቀርቶ ዘመን ክምጣልኝ ከፍታን መውረስ አንተ ከሆነልኝ እጆቼን ላንሳ ጌታ ክብርልኝ ጌታ ክብርልኝ ጌታ ክብርልኝ ጌታ ክብርልኝ ጌታ ክብርልኝ ላመሰግን ተራው ከደረሰኝ ልቆዝም ቀርቶ ዘመን ክምጣልኝ ከፍታን መውረስ አንተ ከሆነልኝ እጆቼን ላንሳ ጌታ ክብርልኝ ጌታ ክብርልኝ ጌታ ክብርልኝ ጌታ ክብርልኝ ጌታ ክብርልኝ መቆዘም እንግዲህ ቀረ ጠላቴ የሚለው አፈረ በኮረብታ ላይ ቆሜያለሁ ምስጋናዬን አሰማለሁ ተራሮችም አስተጋቡ ምስጋናዬን ማጀቡ እናንተም ከእኔ ጋራ ዘምሩ ስራው ይወራ ላገለግልህ ተራው ከደረሰኝ መቆዘም ቀርቶ ቃል ገባልኝ ከፍታን መውረስ አንተ ከሆነልኝ እጆቼን ላንሳ ጌታ ክብርልኝ ጌታ ክብርልኝ ጌታ ክብርልኝ ጌታ ክብርልኝ ጌታ ክብርልኝ ላገለግል ተራው ከደረሰኝ መቆዘም ቀርቶ ቃል ከመጣልኝ ከፍታን መውረስ አንተ ከሆነልኝ እጆቼን ላንሳ ጌታ ክብርልኝ ጌታ ክብርልኝ ጌታ ክብርልኝ ጌታ ክብርልኝ ጌታ ክብርልኝ ባለቀስኩባቸው ቀኖች ፈንታ ደስታ ሆኖልኛል ባንተ ጌታ ደስታ ሆኖልኛል ባንተ ጌታ ደስታ ሆኖልኛል ባንተ ጌታ ቆሰንኩባቸው ወራት ፈንታ እረፍት ከበበኝ የኔ ጌታ እረፍት ከበበኝ የኔ ጌታ እረፍት ከበበኝ የኔ ጌታ ውድቀቴን በሚሻው ጠላቴ ፊት ራሴን ቀባኸው በዘይት ራሴን ቀባኸው በዘይት ራሴን ቀባኸው በዘይት ዛሬም ላመስግን በደስታ ስራዬን ሰርታል ጌታ ዛሬም ላመስግን በደስታ ስራዬን ሰርታል ጌታ ዛሬም ላመስግን በደስታ ስራዬን ሰርታል ጌታ ዛሬም ላመስግን በደስታ ስራዬን ሰርታል ጌታ
ተዘጋጀልኝ ረሃቤን መረሳሁኝ ጽዋዬም የተረፈ ነው ዛሬ ለሌሎች ሆኛለሁ ገበታ ተዘጋጀልኝ ረሃቤን መረሳሁኝ ጽዋዬም የተረፈ ነው ዛሬ ለሌሎች ሆኛለሁ ላመሰግን ተራው ከደረሰኝ መቆዘም ቀርቶ ዘመን ከመጣልኝ ከፍታን መውረስ ባንተ ከሆነልኝ እጆቼን ላንሳ ጌታ ክብርልኝ ጌታ ክብርልኝ ጌታ ክብርልኝ ጌታ ክብርልኝ ጌታ ክብርልኝ ላመሰግን ተራው ከደረሰኝ መቆዘም ቀርቶ ዘመን ከመጣልኝ ከፍታን መውረስ ባንተ ከሆነልኝ እጆቼን ላንሳ ጌታ ክብርልኝ ጌታ ክብርልኝ ጌታ ክብርልኝ ጌታ ክብርልኝ ጌታ ክብርልኝ ምስጋና የሚለው አምልኮ የሚለው ዝማሬ የሚለው እልልታ የሚለው ምስጋና የሚለው አምልኮ የሚለው ዝማሬ የሚለው እልልታ የሚለው ላደረግልኝ ሁሉ የምመልሰው ከምስጋናዬ በቀር የለኝም መሰዋ ላደረግልኝ ሁሉ የምመልሰው ከእልልታዬ በቀር የለኝም መሰዋ ምስጋና የሚለው አምልኮ የሚለው ዝማሬ የሚለው እልልታ የሚለው ላደረግልኝ ሁሉ የምመልሰው ከምስጋናዬ በቀር የለኝም መሰዋ ላደረግልኝ ሁሉ የምመልሰው ከእልልታዬ በቀር የለኝም መሰዋ ላደረግልኝ ሁሉ የምመልሰው ከምስጋናዬ በቀር የለኝም መሰዋ ፓስተሪ የመጨረሻው አልበም ከወጣ በኋላ 12 ዓመት አይደል? አሁን በአዲስ አልበም በ18 መዝሙሮችን የያዘ አልበም የመጣህ ነው የሚባል ነገር ሰምቼ ነበር። ምን ደረሰ? እውነት ነው፣ እርግጥ ነው። የመጨረሻውን ሪሚክስ የሰራሁት የዛሬ 13 ዓመት ዲቪዲ እና ሪሚክሱ አንድ ላይ ወጣ 13 ዓመት ሆነው። ከዛ በኋላ ግን ያው የተወሰነ ደረጃ ሄዷል። ወደ 70% 80% ሊጠጋ 70-75% ሄዷል። ትንሽ አንድ 3-4 አካባቢ የሚቀሩ አልበሞች ሙዚቃ ትንሽ መቀየር ያለባቸው ምናምን ያው ቆየሁ ከጀመርኩና ሙዚቃው አንዳንዴ ያረጃል እና እነሱን ማደስ
ምናምን የሚል እዛ ላይ ነኝ ያለሁት። ለምን ቆየ ግን እስካሁን 12 ዓመታት? ጥሩ ጥያቄ ነው። የሚገርምህ ያው የቤተሰብ ኃላፊ ስትሆን ልጆች ታስተምራለህ፣ ቤት ኪራይ ትከፍላለህ ምናምን ብዙ ወጪ ነው ያለው እና አሁን ደግሞ መዝሙር ደግሞ በጣም ተወዷል። መዝሙር በጣም ተወዷል እና አንድ አልበም ለመስራት ስትነሳ ከ20 ሺህ ጀምርና ጊታር ስታስገባ ላይቭ የሆኑ ነገሮችን እንደ ሳክስፎን፣ ክራር፣ ማሲንቆ ምናምን ሲገባ ለእያንዳንዳቸው 4,000 5,000 ምናምን ይጠይቃል። ሚክስ በጣም ውዱ ነገር አሁን ሚክስ ነው። እንግዲህ ጌታ ይረዳኛል፣ ሁሉ ነገር ሬዲ ሆኖ ትንሽ እንደዚህ እጥረት ምናምን ስላለ እነሱ ቢስተካከሉ እንግዲህ ይወጣል ብዬ በቅርብ አስባለሁ። እንግዲህ ይህን ፕሮግራም የሚከታተሉ ሁሉ በጸሎት እንዲሁም በሚያስፈልገ ነገር አጠገብ ቆሞ ለቀጣይም ፕሮግራም ደግሞ በተመሳሳይ እንደምንገናኝ አምናለሁ። ፓስተር እንደው ለመጨረስ ያክል መጨረሻ ማስተላለፍ የምትፈልገው ማመስገን የምትፈልገው አካላት ካሉ እድል ልስጥህ። ዋው ይህን እድል ብዙ አላገኘሁም። የዛሬ 3 ዓመት ከምናምን 2 አይኔ ጠፍቶ በነበረ ጊዜ በጣም ብዙ ቅዱሳን በእኔ ህይወት ተረባርበዋል። በጸሎት እንደገና በፋይናንሳቸው በገንዘብ ከጎኔ ቆመዋል። እነኚህን ወገኖችን በሙሉ ማመስገን እፈልጋለሁ። ከጎኔ የቆሙ አብያተ ክርስቲያናትን በጸሎት ከጎኔ የቆሙ እንደገና ደግሞ በገንዘባቸው ከጎኔ የቆሙትን በውጭ ሀገር በሀገር ውስጥ ያሉ ሁሉ በጣም ከልቤ አመሰግናለሁ። በጣም ወዳችኋለሁ ልል ወዳለሁ። እግዚአብሔር ይባርካችሁ ማለት ወዳለሁ። ፓስተርዬ በጣም ከተጣበበ ጊዜ ደግሞ እድልን ሰጥተን ካንተ ጋር እንድናሳልፍ ስለፈቀድክ እጅግ አድርገን እናመሰግናለን። ደግሞ በሌላ እድል በሌላ አጋጣሚ አብረን ጊዜ እናሳልፋለን ብለን እናምናለን። ተባረክልን። አመሰግናለሁ። እናንተንም እግዚአብሔር ይባርክ። ተባረኩ። ተመልካቾቻችን በቀጣይ ፕሮግራም በአዲስ እንግዳ እስከምንገናኝ አብራችሁን ቆዩ። ተባረኩ።